የያዘችው ፋይል እንግዲህ ጠፍተዋል ማለት ነው። ብርቱካን ሁሉንም ነገር አንድ አሁን ላይ ማውጣት አለብኝ ብላ በጠበቀችው ሰዓት ዙፋንም ያንን ፋይል ስትጠባበቅ ከምኞት ጋር ግን ደግሞ ትዝታ ጉድ አድርጋቸዋለች። ትዝታ ያንን ፋይል ተማምና ከዛ ቤት እንደማትወጣና ጉራም ስትነዳባት ነበረ። በዚህ መሀል ግን ምንድነው የምትፈልጉት እያለች እንግዲህ ምኞቱም ውሃ ደፍታባትና ያንንም ፋይል ለመውሰድ ነበረ የሞከረችው፣ ግን እንደፈለገችውና እንዳሰበችው አልሆነላትም። በዚህ መሀል በፉክክራቸው መሀል እንግዲህ ያንንም ነገር ፋይል ለመውሰድ ዙፋንም ያንን እንደምትጠባበቅ እና ደግሞ ብርቱካን ደርሳበታለች። ብርቱካንና ትዝታ ሲፎካከሩ እያዳመጠቻቸው የነበረውንም ነገር አሁን ላይ ብርቱካን ጆሮ ላይ ገብቷል። ብርቱካን ይህንን ነገር ማወቋ ደግሞ ለዙፋን ከባድ ነገር ሆኖባታል። እንግዲህ ያንንንም መረጃ ለመውሰድ በሞከረች ሰዓት ስልኩንም ትወስድባታለች። የትዝታ ስልክ ዙፋንም ይዛው ከሄደች በኋላ እሷንም ተከትላ ለመሄድ ሞክራ ነበረ ብርቱካን። ነገር ግን ብርቱካን ያንንም መረጃ ይዛ ስትሄድ እሷን ተከትላ ለመውሰድ ቀድማ ፈልጋ ነበረ። ያንንም ትዝታ እስክትመለስ ድረስ ምኞት ደግሞ ብርቱካንን እንዳትንቀሳቀስ ከልክላታለች። ብርቱካን በዚህን ሰዓት ከማን ጋር እየተፎካከርሽ መሆኑን አላወቅሽውም እና ደግሞ አንቺ ማን ስለሆንሽ ነው የኔ መንገድ መዘጊው በማለት ምኞትንም ዝቅ ስታደርጋት ነበረ። ምኞት በጣም ተናዳ ነበረ። በጭራሽ እኔ እንድታልፊ አልሰጥሽም እና ደግሞ ይህን ወደዛም ልትሄጂ ከሆነ እኔን አልፈሽ አይደለም እያለቻት ነበረ። ብርቱካን በጣም ተናዳለች። እንግዲህ ያንንም ፋይል ቀድሞ ዙፋን እጅ ውስጥ ከገባ ስለ እኔ ምን ይፈጠራል፣ ስለ እኔስ ምን ይደርሳቸዋል ሀሳቡ ብላ ነበረ። ትዝታም እንግዲህ ዙፋንም ስልኩ ወደ ክፍል ከሄደች በኋላ መበርበር ቀጥላለች። ስልኩንም ስትበረብረው ነገር ግን በእሷ ያየችውንም ማመን አልቻለችም ነበረ። ዙፋን ያገኘችው ስልኩም የትዝታ ስልክ ያለ ፓስዋርድ ነበረ። ይህን ያክል መረጃ ይዛ እንዴት አድርጋ ነው ያለ ፓስዋርድ የተወችው ብላ ነበረ። እንግዲህ ትዝታም እንደዛው ስንፍ ያለችላቸው የነበረው ያለ ምክንያት አልነበረም። ትዝታም ያንንም ፋይል እዛ ስልክ ውስጥ አላስቀመጠችውም። ዙፋንም ይሄ ባየች ሰዓት በጣም ደንግጣለች። እቺ ልጅ ምን አይነት ናት ወይስ ምንድን ነው ብላ ሀሳብ ውስጥ ገብታ ነበረ ማለት ነው። እና በመሀልም እንግዲህ ዙፋን ስልኩ እስክትበረብርና እስከምታስተካክል ድረስ ብርቱካንም አንቺ በጭራሽ ወደ ዙፋን አትሄጂም ብላ ከልክላታለች። ምኞትም ከምኞትና ከብርቱካን በጣም ከባድ ውጊያ ውስጥ ገብተዋል። አንቺ ማን ስለሆንሽ ነው እና ፊት ለፊት የምትቆሚው ብላ ነበረ ብርቱካንም ምኞትንም ስትቆጣት የነበረችው። በረከት አሁን ላይ ጭንቀት ላይ ገብተዋል። በተለይ ደግሞ ስለ እህቱ ጭንቀት እና ደግሞ በተኛበት ሲቃዥ ነበረ። እህቱ በህልሙ መጥፎ ነገር ሲደርስባትና ስለ እህቱ በጣም ከባድ የሆነ ህልም አይተዋል። ይህንን ህልም ደግሞ እውነት መስሎት በጣም ሲቃዥና እህቴ ጋር መሄድ አለብኝ ብለዋል። የሰዓት እላፊ። በዚህ ጊዜ ግን በጣም ኤልሳን በጣም ደንግጣ ወደሱ መጥታ ስልክም ለመደወል ሞክራለች። የዙፋን ስልክ በዛን ሰዓት አልሰራላትም ነበረ፣ አይመለስም። የበረከት ጭንቀት የበለጠ ጨምሯል። ብርቱካን ከዛ ቤት እስካልወጣች ድረስ እህቴ ደህና አትሆንም፣ እናቴም እንደዛው በማለት ነበረ በጣም ጭንቀት ውስጥ የገባው። እንግዲህ በፍጥነት ነበረ በረከት ወደዛ እንደሚሄድ ለኤልሳ የነገራት። ኤልሳ ግን በጭራሽ አሁን አንተ አትሄድም፣ ስለ እህትህ ምንም ይሄን ያክል ማሰብ የለብህም፣ ዙፋን እራሷ ትጠብቃለች ብላ ነግረዋለች። ምኞትም ማሳለፍ አልቻለችም ማለት ነው ለብርቱካን። ብርቱካን በጣም በተናደደችበት ስትቆጣት ትዝታ ትመጣለች። ትዝታ ግን በመሀልም በጣም ምንድን ነው የሚያጨቃጭቃችሁ እንደዚህ ሁለታችሁ ይሄን ያክል ምን አይነት ነገር ኖራችሁ ነው በማለት ነበረ ስለሷ ምንም አይነት ነገር እንዳልተወሰደባት ስታስብ ቆየችው። ነገር ግን እዛ ስልክሽን ዙፋን ወስደዋለች ስትላት ምንም ነገር አልተሰማትም ነበረ። በአንቺ ምክንያት ነው ይህ ሁሉ ነገር የተፈጠረው በማለት እንግዲህ አሁን ላይ ብርቱካንም ለእህቷ ትዝታ አንቃ ይዛታለች።
በመሀልም ትዝታ ምንድነው የምትፈልጊው ብላ ንቅ አድርጋ በያዘችባት እና ደግሞ ምኞት በጣም ስትታዘብ ነበረ። ምኞት በቃ እርግጠኛ ሆና እንግዲህ እዛ ስልክ ላይ ፋይል የሚፈለግ ነገር አለ፣ ብርቱካንም መጥፊያዋ አለ ብላ ነበር ያሰበችው። ነገር ግን ዙፋን እንዳሰበችው አላገኘችም። ብርቱካን ማወቋ ስለዚህ ነገር በጣም ከባድ ብርቱካንን ዙፋን ላይ ከባድ የሆነ እርምጃ እንድትወስደው ነው የሚያደርጋት። ምክንያቱም ፍላጎቷ ሁሉ ብርቱካን ትዝታ ጋር ያለውንም ፋይል ተቀብላ ማንንም ሳያውቅ ለመውሰድ ነበረ የእሷ ፍላጎት ማለት ነው። ይህ ነገር ደግሞ አልተሳካላትም ማለት ነው። ቤተሰብ በዚህ በመጨረሻም አሁን ላይ እውነቱንም ደርሳበታለች። ዙፋን ስለዛ መረጃ እውነቱ እንዳወቀች እና ደግሞ ስልኩንም በእጇ ለማስገባት እንደሞከረች ስትደርስበት ብርቱካንም ትዝታንም አንቃ ያዘቻት። ለዛ ጊዜ ነበረ እንግዲህ እዛ ፋይል ውስጥ ያስቀመጥሽው አንቺ እዛ ስልክ ውስጥ ያስቀመጥሽው ነገር የኔ ጣጣ ሆኗል፣ አንቺ ምን አይነት ሰው ነሽ እያለች ትዝታንም እንግዲህ በመጥፎ ስትመለከታት ነበረ እህቷ ብርቱካን። በዚህ መሀል ግን ወደ ዙፋን እንዳይሄዱ ደግሞ እሷ እየተከላከለችላት ነበረ። ምኞት በጣም ለበረከትና ለዙፋን ቤተሰቦች ያላትንም አመለካከት የእነሱን ደስታ መፍጠር ነው እና ያንን ደስታቸው እንዳይቀር ወደ ኋላ የቻለችው ሁሉ አድርጋለች። ዙፋን ግን በዛ ስልክ ውስጥ የፈለገችው ነገር ብዙ ነገሮች ከፈለገች በኋላ ምንም ነገር ልታገኝ አለመቻሏ ወደዛውም ተመልሳለች። ወደ እነሱ ስትመለስ ግን በፍጥነት ያየችውና አይታው ደግሞ ምንድነው የምታደርገኝ ብላ ብርቱካን ጭንቀት ውስጥ ገብታ ነበረ። ነገር ግን ዙፋን ፊቷ ተቀያይሮ ነበረ። ምኞት ነበረች የጠየቀቻት። ምኞት ምንድነው ዙፋንም አግኝተሽዋል ምኞት የምትፈልጊው ነገር አግኝተሻል ወይ ብላ ትጠይቃታለች። ዙፋን ግን ምንም ማውራት አልፈለገችም ነበረ። ተናዳ ነበርና ወደ ክፍሏ ሄደችው። በዚህ መሀል አንቺ ያደረግሽው ነገር አይተሻል፣ አሁን ምንድነው የሚወጣኝ? እዛ ፋይል ውስጥ ታገኘዋለች አታገኘውም ስልክሽ ላይ እያለቻት ነበረ። ምክንያቱም ዙፋን ስልኩን አምጥታ በፍጥነት ለትዝታ ሰጥታታለች። ይሄ ነገር ደግሞ አይታው እርምጃ የምትወስድባት ነበረ የመሰላት ብርቱካን በፍጥነት ነበረ እና አሁንም ድጋሚ እህቷ ትዝታንም በጥያቄ አፋጠጠቻት። ምኞት ግን የዙፋንንም ሁኔታ ስላላስደሰታት ተከትላት ወደ ክፍሏ ትገባለች። ስትጠይቃት ግን ትዝታ ስልክ ላይ ምንም አይነት ነገር እንዳላገኘች ለምኞት ትነግራታለች ዙፋን። በዚህ መሀል ግን እንዴት ይሆናል ይሄ ነገር? በጭራሽ መሆን የለበትም፣ እዛ ስልክ ላይ ፋይል መኖር አለበት ትላለች ምኞት። ግን ደግሞ ዙፋን ምናልባት የተሳሳተ እኛ ያላሰብነው ነገር ሊኖር ይችላል ብላ ተስፋ ለመቁረጥ ማስባ ነበረ። ምኞት ግን ይሄ ነገር እንደዛ አይመስለኝም እና ያለምንም ምክንያት አንቺ አታውቂም፣ እህቷንም እንቅ አድርጋ ይዛት ነበርና ያለምንም ምክንያት እዛ ስልክ ላይ ምንም ነገር ባይኖር እህቷ ላይ እንደዚህ አይነት ነገር ጭንቀት አታመጣባትም ነበረ ያለችው። በዚህ መሀል ግን አሁንም ልክ ነሽ፣ ምናልባት መከታተል አለብን በውስጥ ብላለች። እንግዲህ ዙፋንም ይሄ ነገር በጭራሽ እንደማትተወውና ከጎኗ እስከ መጨረሻ ድረስ እውነታው እስኪወጣ ድረስ ምኞትም እንደምትከታተል ትነግራታለች ማለት ነው። ለዙፋን እንድትበረታና ጥንካሬ ትሆናታለች። ብርቱካንም ከትዝታ ጋር እንግዲህ ከባድ ጭቅጭቅ ውስጥ አስገብታታለች። እዛ ስልክ ውስጥ ያለው ነገር አግኝታዋለች እንዴ እያለች ጭንቅላቷም ይዛ በጣም ስትሯራጥ ነበረ ብርቱካን። ነገር ግን እሷ ደግሞ ምንም ነገር እንዳላገኘች ትነግራታለች። ግን ደግሞ እዛ ስልክ ላይ ምንም ነገር የለም ብላ ከነገረቻት በኋላ ብርቱካን በፍጥነት ውሳኔ ትወስናለች። ትዝታ ላይ በፍጥነት ከባድ የሆነ ውሳኔ ትወስንና ትዝታን አሁኑኑ አንቺ ከመጣች ጀምሮ ነው ይሄ ሁሉ ጸብ ይሄ ነገር የተፈጠረብኝ በፍጥነት አሁን ላይ ሁሉንም እውነት ከነ ኮተትሽም ይዘሽ ከዚህ ቤት ውልቅ በይልኝ ትላታለች ለትዝታ። ትዝታ በጣም የቸኮልሽ መስሎሻል ብላት ነበረ ለእህቷ። ምንም አልቸኮልኩም እንዳውም በጣም ዘግይቻለሁ ብላ ነበረ ለብርቱካን የነገረቻት። ትዝታ በዚህ መሀል አይ አሁኑኑ መውጣት አለብሽ ፍጠኝ ብላታለች። እሺ እንደዛ ከሆነ
ምናልባት ስልኬ ላይ ፋይሉ የለም አልኩሽ እንጂ ስለ ፋይሉ ግን ሌላ ቦታ እንዳለ እርግጠኛ ነኝ። ሌላ ቦታ ለሶስት ሰዎች አስቀምጫለሁ ጓደኞቼ ጋር ትላታለች። ብርቱካን ትደነግጣለች ማለት ነው። አንቺ የተረገምሽ ነሽ፣ እንዴት አደርጋለች ትላታለች። እና ደግሞ ትዝታ ቀድመሽ እንደምታደርጊው ይሄንን ክፋትሽን ስለማውቅ እኔን አንድ ነገር ብታደርግኝ ያንን ፋይል ቀድሞ ሌላ ሰው እጅ ውስጥ ይገባልና ለህይወትሽ ከባድ ነው የሚሆነው ብላ ነበር ያስጠነቀቀቻት። በዚህ ሰዓት ብርቱካንም ምንም ውሳኔ መወሰን አልቻለችም። በመጨረሻም እውነታውን ግዴታ እህቷንም መቀበል እንዳለባት ነበረ ያደረገችው ዙፋን። በዚህ መሀል እንግዲህ ከምኞት ጋር ሌላ ነገር ወስኗል። ኤልሳም ስልክ ስለደወለችላት ወደዛ ሄዳለች። ኤልሳ ወደዛ ስልክ ደውላላት እንግዲህ በረከትም እሷን ማግኘት እንደሚፈልግ ተጨንቆና በማታ መሄድ እንደፈለገ ስትነግራት ዙፋንም ወደ በረከት ሄዳለች። እነሱ ጋር ሲደርስ ዙፋንም ስለ ወንድሟ የሆነ ነገር ብርቱካን ያደረገችሽ መስሎኛልና የሆንሽው ነገር አለ ወይ ብሎ ጠይቋት ነበረ ለዙፋን። ዙፋንም ምንም እንዳልሆነችና እና ምንም እንዳልተፈጠረ ነበረ የነገረችውና እና በረከት ደግሞ ብርቱካን እስካሁንም ድረስ ከቤት አልወጣችም ወይ የሚል ነገር ነበረ ለዙፋንም የነገራት። ዙፋንም እሷ ላይ ምንም ነገር ልናገኝ አልቻልንም፣ እንደዚህ በቀላሉ ከቤት ልትወጣልን አትችልም እና የሆነ ግዴታ እሷን የሚያስወጣ ነገር መፈለግ አለብን ብላለች እና ቀስ በቀስ እናደርጓለን ብለዋል። እንግዲህ ኤልሳም በጣም እንደምትረዳቸውና ከጎናቸው ሆና የበለጠ የእህትና ወንድማማቾች ፍቅር እንዳስቀናት ስትናገር ነበረ። ኤልሳ ለራሷ ከባድ የሆነ ጭንቀት ውስጥ ገብታለች። ኤልሳ እንግዲህ በእናቷ ስትደውል ከባድ የሆነ በውስጧ ጭንቀት ውስጥ ታስገባታለች። እናቷ በምትደውል ሰዓት ኤልሳ ሁሌ እንደተረበሸች ነው ከበረከትም ጋር እየተጽናናች ትገኛለች። በረከት ምንድነው ሆንሽው? ምንድነው የተፈጠረብሽ? እያላትም ነበረ። ኤልሳ እናቷን ካገኘቻት በኋላ እናቷ ስትጨቀጭቃትና ባለውለቷ ለሆነ ሰው እንደምትድራትና ያለ ፍላጎቷ ሌላ ሰው እንድታገባ እንደምታደርጋት ለበረከት ነግረዋለች። በረከት ግን ይሄንን ነገር ታዲያ ምን ችግር አለው አንቺስ ብትሞክሪው ብሏት ነበረና በረከት ይሄንን ነገር ሲላት አንተ እንዴት እንደዚህ ትለኛለክና እንዴት ይሆናል አስበኸዋል እንዴ? ቢያንስ እንኳን ተግባብተህ እንኳን ያገባኸው በትዳር ውስጥ ብዙ ነገር ይፈጠራልና ተግባብተህ አግብተህ እንኳን የሚፈጠረው ነገር እያየነው ነው ብላለች። እንግዲህ በረከት ግን በዚህ ሰዓት በጣም ተረብሿል። የበለጠ የሱ ትዳር ነው ያስታወሰው የነበረው። በመሀልም አሁን ላይ ምኞት ከባድ የሆነ ውስጧ ጭንቀት ውስጥ ገብታለች። ለምንድን ነው ስለ በረከት ይሄን ያክል የማስበው? ለምንድን ነው ይሄን ያክል የምጨነቀው ብላ ከራሷ ጋር የሆነ ነገር በውስጧ ገብታለች ማለት ነው። እና ደግሞ ምንም ልታውቀው ያልቻለችው ነገር ነበረ እና ለምንድን ነው ስለ ጋሼ ይሄን ያክል ማስበው እያለች ነገር ግን በችግር ሰዓት ደግሞ ከጎኗ የሆነው ናታንን ታስባለች። ስኩል ላይፍ ላይ ባለች ጊዜ ትምህርት ቤት ውስጥ በሆነች ጊዜ ሲከፋት እና ስታዝን ከጎኗ የነበረው አንድ ወዳጇ እና ናታን ስለነበረ ኪሮድ አይዞች እያለ ሲያጽናናት የነበረበትንም ሰዓት አስታውሳለች ምኞት። ያንን ጊዜ ደግሞ እሷ በጣም በጥሩ ሁኔታ ሲከፋት ከጎኗ በመሆን እንዳይከፋሽ እኔ ከጎንሽ ነኝ እያለ ማንም የለኝም ብላ በተናገረች ሰዓት እኔ አብሬሽ ነኝ እያላት ነበረ ለምኞት። እና ደግሞ በጣም አመሰግናለሁ ወንድሜ፣ ሌላ ወንድም ምናምን ስትል እንግዲህ ናታን ተቆጥቷት ስለነበረ ያኔ ደግሞ ናታን ወንድሜ ስትለው በጣም ደንግጠዋል። እሱም ያስባት በህይወቱ የወደፊት ብዙ ነገር ከሷ ጋር የሚያልም ነበርና ነገር ግን እህትነትም ወንድምነት ካለችው በኋላ ቅርቡ ሆና እንድታይ የሚያደርገው ነገር እንዳያጣ እና ተቀብሏትም ነበረ። አሁን ላይ ምኞት እያሰበች ያለችው ስለዛ ህይወቷ ነበረ። እንዴት ነው ስለ ናታን አሁን ላይ እያሰብኩ ያለሁት በማለት ከራሷ ጋር ተገርማለች። እንግዲህ ደግሞ በመጨረሻም አሁን ሁሉንም እውነት እየወጣ ነው። በረከት ወደ ቤት መመለስ እንዳለበትና
ያጠፋሁትን ነገር ሁሉንም እውነት እኔ ቀስ በቀስ ሁሉንም ጥፋቴ ማስተካከል አለብኝ ብሏል። በረከት ሁሉንም ጥፋቱ ለሱ እንደሆነና ከዛ በፊት ብርቱካን ያበላሸችውንም በሱ ምክንያት ያደረሰችባቸውንም እና ደግሞ እኔ ነኝ ማስተካከል ያለብኝ ተሽሎኛል ብሏል። ኤልሳንም እያጥናና ሌላኛው ደግሞ ስለ እህቱ ተጨንቆ ስለ ቴቴን በመጨነቅ እንግዲህ ወደ ቤት እንዲሄድ ነበረ የተናገረው። ዙፋንም አሁን ላይ ትሄዳለህ ብለዋለች። ነገር ግን አሁን አንድ ነገር አስባለች ማለት ነው። በረከት ወደ ቤት እንደሚመለስ እርግጠኛ ስለሆነች ብርቱካን ሌላ ነገር ማድረግ አለብኝ፣ በፍጥነት አንድ ነገር ማድረግ አለብኝ ብላለች። ፋይሉ ደግሞ እንግዲህ ትዝታ እዛ ስልክ ውስጥ ፋይሉ ሳታውቅ ጠፍቶባታል ማለት ነው። ነገር ግን ያንን ፋይል በጭራሽ ለእህቴ መናገር የለብኝም፣ እሷ ካወቀች አንቃ ትገለኛለች እና ደግሞ ከቤተሰቡም ለትንሽም ቦታ አይኖረኝም ብላለች። አሁን ላይ የትዝታ ፍላጎቷ ቤተሰቡ መሀል ገብታ በረከትን የራሷ ማድረግና ልክ እንደ ብርቱካን የቤተሰቡንም ሀብት መቆጣጠር ስለሆነ እና ደግሞ ያንን ፋይል ላይ እጫወተባቸዋለሁ ብላ ነበር ያሰበችው። ፋይሉ ግን ባላሰበችው መንገድ እንግዲህ ፋይሉ ጠፍቷል። ትዝታ ለዚህ ነገር ራሱ በጣም ተጨንቃ ስትጮህ ነበረ። ይህ ፋይል መጥፋት የለበትም ብላ ነበርና ነገር ግን ከጠፋም በኋላ በውሸት ፋይሉ ለሰው ስልክ ላይ አስቀምጨዋለሁ በማለት ነበረ ለእህቷ ብርቱካንም የተናገረችው። ግን ደግሞ ምኞትና ብርቱካን ሌላ ሀሳብ ውስጥ ገብተዋል። ያንን ፋይል እንደሚያገኙት ነው የተናገሩት። እና ደግሞ ብርቱካን በረከት ከወደ ቤት ከመምጣቱ በፊት ሌላ ውሳኔ ወስናለች። ዙፋንም ወደ ቤት ስትመለስ እንግዲህ በረከት ሸኝቷት ለትንሽ ቦታ ድረስ ከሸኘት በኋላ በራሷ ነበረ መንገድ የጀመረችው። ነገር ያንን መንገድ ስትመጣ ለብቻዋ ስትመጣ ከባድ አደጋ ደርሶባታል። ምክንያቱም ይህን ነገር ልታደርገው ትችላል እና ሊደርስባት የቻለበትን ነገር በጣም ከባድ ነው ማለት ነው። ሰላም እና የተከበራችሁ ቤቶቼ ሰላም ብያለሁ ሁላችሁም። እና አዲስ ለሆናችሁ ሰብስክራይብ ያደረጋችሁ እንዲሁም አዳዲስ ቪዲዮዎች ወደ እናንተ እንዲደርሳችሁ የደወል ምልክት እየተጫናችሁ ላይክ ሼር አድርጉልኝ ፋሚሊ። ዛሬ ኬሮት ድራማ ይህን አክል ነበረ። እንግዲህ በቀጣይ ክፍል ምን ይፈጠራል? ዙፋን ምን ትሆናለች? እና ደግሞ ዙፋንም ምንም መሆን የለባትም። ምክንያቱም ዙፋን ለወንድሟ መከታ ናትና በረከት ይህን አክል ተሽሎታል። በረከት ለዚህ ደረጃ ደርሰዋልና ዙፋን ደግሞ ይሄ የዙፋን ህመም እንግዲህ በህልሙ ስላያት አሁን ላይ ደግሞ ይሄ ነገር ሲሰማ በጣም ልቡ ይሰበራል። እና ደግሞ ይሄ ነገር ልታደርገው የምትችለው ብሎ የሚያስበው ቀጥታ ወደ ብርቱካን ስለሆነ ከባድ የሆነ ውሳኔ ወስኖ ብርቱካንም እንዳይጎዳት ነው። እና ለሰራችሁ ስህተት ብርቱካን ዋጋዋን ማግኘት ስላለባት በረከት እንዳይሳሳት ነው። እና ቤተሰብ ስለ ብርቱካን ምንም እንዳትሆን ማለት ብርቱካን በስተት የሆነ ነገር እንዳያደርጋት አሁን ላይ ስለተሻለው ማለት ነው። በረከትም ግን ደግሞ ዙፋን ምንም የለባትም። እንግዲህ ቀጣይ ክፍል ምን እንደሚፈጠር አብረን የምናይ ይሆናል። ውድ ቤተሰቦቼ ላይክ ሼር ያደረጋችሁ አበረታቱኝ። የዛሬ የነበረን ቆይታ ይህ ነበረ።